የኋላ ቀርነቷና የመከራዋ ብዛት በቃላት በማብራራት የማትገለጠው ሀገር ገዋዳ ክፉ መንፈስ ነክሶባት ማህበረሰቡ በጥንቆላና በድህነት በጨለማ ግዞቱ ሲተካካ ዘመናት ተቆጥረዋል። መሰረታዊ ነገር ተሟልቶ ማየት እነሱ ጋር የማይደረስ የህልም ሩጫ ነው። መብራት፣ መንገድ፣ ትራንስፖርት አይታሰብም። ከሁሉ በላይ መከራቸውን ያበዛባቸውና የዕለት ተዕለት ፈተና የሆነባቸው የመጠጥ ውሃ ጉዳይ ነው። ጊዜ አይሰጠውምና በህይወት ለመሰንበት በእድሜ ከገፉ እናቶች እስከ ህፃናት ድረስ ለ3 ሰዓት ውሃ ፍለጋ ይጓዛሉ። ከድካም ውጭ እድል የቀናው በሰላም ወደ ቤቱ ሲመለስ ውሃውን ለመቅዳት ከባድና የማይመች ጉድጓድ ውስጥ የዘለቁ እናቶች ወድቀው የመሰበር ብሎም የመደፈር አደጋ ይገጥማቸዋል። በብዙ መስዋዕትነት የተገኘው ውሃ ንጹህና ሲጠጡት የሚያረካ መች ሆነና ከብቶች የሚጸዳዱበት መልካም ጠረን የሌለውና የተበላሸ በመሆኑ በርካቶችን ለህመም ዳርጓል። ከሚኖሩበት የከፋ ኑሮ ለመውጣት አይናቸውን ወደ ሰማይ አድርገው ፈጣሪን እንዳይለምኑት በጭራሽ አያውቁትም። ፀሐይ ውበትን ሰጥታለች፣ ከዋክብት የአምላክ ልጆች ናቸው ይላሉ። የመከራ ብዛት ሲጫናቸው ለፀሐይና ለጨረቃ ይሰግዳሉ። ክፉ መንፈስ ምድሪቱ ላይ ነግሷል። በየዓመቱ ወጣቶቹን መግደልና ህዝቡን የሐዘን ካባ ማልበስ ልማዱ ነው። ክቡር ከሆነው ሰው በላይ ባህላቸው የበለጠባቸው ወጣቶች አንዱ ሌላውን በመግደል ጀግና መባልን ይመርጣሉ። ነገር ተለውጦ እናያለን ብለው ነገን ተስፋ እንዳያደርጉ ሀገር ተረካቢው ትውልድ ተምሮ አዲስ ነገር ለሀገሪቱ ማህበረሰብ እንዳያበረክት ከቤተሰቡ ጋር ለ3 ሰዓት እየተጓዘ በየቀኑ ውሃ በማመላለስ እድሜውን ይፈጃል። ምድር ላይ መኖራቸውን ሊወዱበት የሚችሉ አንድ ነገር አጥተው የኑሮ ጫና ለነሱ ብቻ የተሰጠ እድል በመሰላቸውና ተቀብለውት በሚኖሩበት ህይወት ሲያመሹና ሲያነጉ በነፍስም በስጋም የበረታውን ጨለማ የሚገፍ ብርሃን ፍንትው አለ። ሁሉን ማድረግ የሚችለው እግዚአብሔር ምሕረቱን በገዋዳ ላይ ዞላ ያገነነ ምድሪቱን በወንጌል እሳት ሊያርስ አንድ ብሎ ጀመረ። በርህራሄውና በምሕረቱ የሚታወቀው እግዚአብሔር ስራውን በክፉ መንፈስ ተይዘው ሲጠነቁሉና ሲያስጠነቁሉ በነበሩት አቶ ባሻ ወርዶፋ ቤት ጀመረ። የማይደፈር የሚመስለው ቤት ተነካ። መንፈስ አዞኛል በማለት 21 ሚስቶችን ያገቡ 64 ልጆችን የወለዱ በማህበረሰቡ የሚፈሩና የሚሰገድላቸው አባትን ጎበኘ። እሳቸው ከልጆቻቸው መካከል የመጀመሪያ ልጃቸው ላያቸው ላይ ያለውን መንፈስ ሊያስተላልፉ ቢያሰቡም ታማሚ ሆኖ በመገኘቱ ሲኖር ሲሰነብት ይሆናል ብለው ቢኖራ ሲሉ ሰየሙት። እግዚአብሔር ዘላለማዊ ሐሳብ ነበረውና ይኑር ብሎ እድሜ ሰጠው። ለወንጌል ስራም አዘጋጀው። በምክንያት ከሀገር አስወጥቶ በካናዳ አስተማረው፣ አስታጠቀው። ብሎም ወደ ሀገሩ ገዋዳ መለሰው። ቢኖራ በስጋ ጨለማ በነፍስ ጨለማ ይሆን ዘንድ አይገባም አለ። ሰው በሰውኛ አይን ቢያየው ሊሆን የማይችል በእግዚአብሔር አይን ካልተመለከተው በቀር ነገ መልካም ይሆናል ብሎ በጭራሽ ተስፋ የማይጣልበት ሀገር ላይ ፊደል በማስቆጠር መጀመር ወንጌልን ለማድረስ ማሰብ ጭንቅ ነው። ነገሩ የእግዚአብሔር ዘላለማዊ ሐሳብ ነውና ተከናወነ። ያለ ዕውቀት የነበረው ትውልድ የልቦና አይኖቹ በራ። በጨለማ የሄደው ሕዝብ ብርሃን አየ። ወንጌል በምድሪቱ ላይ ደመቀ። ወንድም ለወንድሙ መከታ ሆነ። ጋሽ ባሻ ወርዶፋ ጌታን እንደ ግል አዳኛቸው አድርገው ተቀበሉ። ብቻቸውን አልነበረም፣ ከ100 ሰዎች ጋር ተጠመቁ። ያለ ማቋረጥ ምድሪቱ ላይ ወንጌል እንደ ሰደድ እሳት ፈጠነ። የነፍስም የስጋም ጥያቄ መመለስ ጀመረ። ጨለማም በብርሃን ተዋጠ። ዛሬ 533 ሰው አውጋዲ ባሁንባ ወደም ባይዘት ትልቅ በርካታ ቤተክርስቲያናት ተተከሉ። በውሃ የሚቸገረው ህዝብ በበርካታ በጎ አድራጎት ድርጅቶች ቤተክርስቲያናትና ቅዱሳን ርብርብ ተቀረፈ። ውሃው ቤታቸው ድረስ ዘለቀ። ምድሪቱን እግዚአብሔር በውብ እጆቹ ነካ። የእንዲሆን ታዲያ የስጋ ምቾትን መልቀቅ ግድ ነበረ። ከሰለጠነው ሀገር ካናዳ ተመልሶ በገዋዳ ሰሌን ላይ መተኛት፣ ከህብረተሰቡ የኑሮ ዝቅታ ጋር መውረድ፣ ስለ ወንጌል ረጅም ሰዓት በእግር መጓዝ፣ እንቅልፍ ማጣትና ጨለማ ውስጥ ማደር፣ ከሚገጥመው የስጋ ህመም ጋር ግብግብ መግጠም፣ የማይመቸውን መመገብና መጠጣት ግድ ይላል። ክርስትና ይታደሉታል እንጂ አይታገሉትም እንደሚለው የሀገር የህዝብ ንግግር መች ሆነና
ክርስትና ሕይወት ነው። ክርስትና ፍቅር፣ ክርስትና ራስን መካድ ጭምር። ሃሁ በማስተማር የተጀመረው ዘር ፍሬ አፍርቶ ዶክተሮች፣ ኢንጂነሮች በተለያዩ ሙያ ላይ የተሰማሩትን አፈራ። አልፎም ወንጌላዊ፣ መጋቢ፣ ዘማሪ በልዩ ልዩ የአገልግሎት ዘርፍ የተሰማሩትንም እንዲሁ። ጌታም በፍቅር ተመለከ። ይህንን የተመለከቱ የመንግስት አካላት በርቱ በማለት በርካታ ስራ ይሰራ ዘንድ ቀኝ እጃቸውን ሰጡ። ከ20,000 ካሬ ሜትር በላይ መሬትንም ለህብረተሰቡ አበረከቱ። መሰረታዊ ልማት ይሰራ ዘንድ በርቱ አሉ። ገና እናያለን፣ ገና ከእግዚአብሔር አፍ ቃል ወጥቷልና እንዳለ ዘማሪው የሚቀጥለው ይቀጥላል። ለወንድማችን ቢኖራ ረጅም ዕድሜ ከጤና ጋር ተመኘን። በዚህ አገልግሎት ላይ ለተሰማራችሁ ሁሉ እግዚአብሔር ብድራታችሁን ይመልስ አለን። መልካም የወንጌል ጉዞ በገዋዳ አሌ ዞን ላይ ተመኘን። And if Jesus is the truth, the way, and the life, it is a serious business. And you need to have a means of communicating this crucial message, not only to the Gawada people, but to the people on the planet. You can't be quiet. ሰላም ለእናንተ ይሁን ቅዱሳን። ዛሬ 12 ዓመት በፊት በገዋዳ አሌ ዞን በምትባል ገጠራማ ስፍራ ላይ ለአንድ አገልግሎት ሄጄ ነበር፣ አንድ ዶክመንተሪ ለመስራት። በዛ ስፍራ ላይ እግዚአብሔር ሲሰራ ያየሁበት ወንድማችን ቢኖራ ከካናዳ ተመልሶ ለወንጌል ስራ በገዋዳ ውስጥ የሚሰራውን ስራ ሳይ ራሴን የጠየቅኩበትና የበለጠ ለእግዚአብሔር ለመኖር የወሰንኩበት ቀን እንደነበር አስታውሳለሁና የእውነት እግዚአብሔር እዛ ቦታ ላይ ትልቅ ስራ እየሰራ ያለበት ስፍራ ነው። ብዙዎች ጌታን ይቀበላሉ። ከ100,000 በላይ የሆኑ ሰዎች ጌታን ያገኙበት፣ በርካታ ቸርቾች የተተከሉበት፣ የእውነት እንደ ሰደድ እሳት የእግዚአብሔር እሳት እያለፈ ብዙዎችን የነካበት ምድር ነው። አሁንም እግዚአብሔር እዛ ስፍራ ላይ እየሰራ እንደሆነ አውቃለሁኝና እዚህ አገልግሎት ላይ አሻራችሁን ብታስቀምጡ፣ ቀኝ እጃችሁን ብትሰጡ፣ ለእግዚአብሔር ሐሳብ ብትነሱ በጣም ትልቅ እድል ነው ብዬ አስባለሁ።